በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። እንደምን ሰነበታችሁ? ምሕረቱ ቸርነቱ ይቅርታው ያልተለየን የዘላለም አባት ቅዱስ እግዚአብሔር ከዘላለም እስከ ዘላለም ክብር ምስጋና ውዳሴ አምልኮ ለእርሱ ይሁን። የጎደለን የአበው ትምህርትና እምነት ወይስ ሕይወት በሚል ርዕስ ይችን አጭር መልእክት ወደ እናንተ ማድረስ ወደድኩ። በመጽሐፍ ቅዱስ ወይንም ደግሞ በቤተ ክርስቲያን ታሪክ እንደተማርነውና እንደተረዳነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ቅዱስ ወንጌል የዘላለም ሕይወት የሚገኝበትን ለደቀ መዛሙርቱ ለሐዋርያት እንዳስተማረ፣ ሐዋርያት ደግሞ ያንን ቅዱስ ቃሉን ለእኛ እንዳደረሱን የቤተ ክርስቲያን ታሪክን ትውፊትም ያስተምረናል፣ ይነግረናል። በሐዋርያት ዘመን ቅዱሱን የእግዚአብሔርን ቃል የሚበርዙ የስህተት መምህራን ነበሩ። ቢጽ ሐሳዊ፣ ሐሰተኛ ወዳጅ ወይንም ሐሰተኞች መምህራን የሚባሉ በ16ኛው መቶ ክፍለ ዘመን ያ የስህተት ትምህርት እያደገ መጥቶ የካቶሊክን ቤተ ክርስቲያን የፈተነ አንድ ከባድ የኑፋቄ ሰው ማርቲን ሉተር ተነሳ። ይሄ ሰው የካቶሊክ መነኩሴ የነበረ ክርስቲያናዊ ሕይወትን መኖር የከበደው ቆቡ ከብዶት ለመጣል ተቸግሮ ምክንያት ፈልጎ የወጣ ሰው ነው። እናም ሲወጣ ስክሪፕቸር አለውን ወይንም መጽሐፍ ቅዱስ ብቻ የሚል መልካም የሚመስል ጥሩ የሚመስል ነገር ይዞ ነገር ግን በመጽሐፍ ቅዱስ ውስጥ የሚገኘውን የዘላለም ሕይወትን የሚያሳጣ ትምህርት አስተማረ። ዛሬም ድረስ ትውልዱን ባዶ አስቀርቷል። ያ ትምህርት ልብ አድርጉ። መጽሐፍ ቅዱስ ብቻ የሚለው ቃል ቆንጆ ይመስላል፣ መልካም ይመስላል። ነገር ግን ሉተር ይሄንን ካለ በኋላ በመጽሐፍ ቅዱስ ውስጥ የሚገኘውን ክርስቶስ የዘላለም ሕይወትን የሚያሳጣ ትምህርትን ያስተማረው በመጽሐፍ ቅዱስ ውስጥ በጥምቀት የሚገኘውን ልጅነት፣ በመጽሐፍ ቅዱስ ውስጥ በቅዱስ ቁርባን የሚገኘውን የዘላለም ሕይወትን ከመጽሐፍ ቅዱስ ውስጥ ከትምህርት ውጭ አድርጎታል። ዛሬም ድረስ ያሉት ያንን አንዱ ለመታሰቢያ ይላል፣ አንዱ ጥምቀት አያድንም የሚሉ የስህተትን ልጆችን ወልዷል። ወደ ሀገራችን ይሄ የስህተት ትምህርትም ገብቶ ብዙ ሰዎችን ያለ ክርስቶስ አስቀርቷል። ወና አስቀርቷቸዋል። ባዶ አዳራሽ ውስጥ ጭፈራ ላይ ናቸው ያሉት። ያለ ምስጢራት፣ ያለ ቅዱስ ቁርባን፣ ያለ ጥምቀት የሚገኝ ሕይወት የለም መጽሐፍ ቅዱስ እንደሚነግረን። ታዲያ ተሐድሶዎቹ በሀገራችን ውስጥ ወደ አበው ትምህርት እንምጣ፣ ወደ እውነተኛዋ ኦርቶዶክስ ቤተክርስቲያን መመለስ አለብን፣ ወደ ጥንቷ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ አለባት፣ መታደስ አለባት ብለው ተነሱ እና ያቺ የጥንቷ ቤተክርስቲያን የትኛዋ ናት? እስኪ ያሳዩን፣ ከዚህኛዋ የተለየች ናት ብለን ስንጠይቃቸው አድራሻዋን እንኳን ለኛ ሊነግሩ እነሱም አያውቋትም እና አድራሻው ጠፍቶባቸው የመናፍቃን አዳራሽ ውስጥ ዘው ብለው ገቡ። አስተውሉ። ይቺ ቤተ ክርስቲያን መጽሐፍ ቅዱስን ብሉይ ኪዳን ሐዲስ ኪዳን ብላ ወንበር ተክላ ከ10 እስከ 15 ዓመት ታስተምራለች። የአበውን ትምህርት ሃይማኖት አበውን ወንበር ተክላ ራሱን የቻለ መደበኛ መምህር 6 ዓመት ከ4 ዓመት እስከ 6 ዓመት የሚወስድ ትምህርት ታስተምራለች። ታዲያ በዚህ ያላለፉ ለመማርም ፈቃደኛ ያልሆኑ ሰዎች የአበው ትምህርት የአበውን ሃይማኖት ሲሉ እውነተኛ አይመስሉ፣ ትክክለኛ አይመስሉ። በውስጣቸው ግን ንጥቂያ ያለባቸው የመጽሐፍ ቅዱስን ሕይወት መኖር የማይፈልጉ ክርስቶስን ፈጽሞ የማናይባቸው የስህተት መምህራን ናቸው። ዛሬም አንዳንድ ነገሮች ስለምሰማ ነው የአበው ትምህርት ዋናው የአበው አስተምሮ ነው፣ ከኤርሊ ቸርች ፋዘርስ ጥቅስ ካልጠቀስክ ይላሉ። እንዴ ምን እያሉን ነው እነዚህ ሰዎች? ወይ ወንበሩ ላይ ቁጭ ብለው አላገኘናቸውም፣ ወይ ደግሞ በዚያ ያለፉ ሰዎች አይደሉም። ምን እያሉን ነው? ግራ ገባል። የአበውን ትምህርት የምታስተምር የአበው እምነት አላት ቤተክርስቲያን፣ የአበው ትምህርት ነው ያላት ቤተክርስቲያን። ሃይማኖት አበው እኔ እስከማውቀው አንድም ኢትዮጵያዊ እዚያ ውስጥ ያለ አይመስለኝም። የአበውን ትምህርት ከውጭ በደንብ አድርጋ በስነ ስርዓት
የተጻፈበትን የእናት ቋንቋ በደንብ አድርጋ ወደ ግዕዝ ገልብጣ በትርጓሜ አብራርታ የምታስተምርን ቤተክርስቲያን የአበውን ትምህርት አታስተምርም የሚል ክስ ስንመለከት በእርግጥምስ የጎደለን የአበው ትምህርት እና የአበው እምነት ወይስ የአበው ሕይወት ነው? የተወደዳችሁም ይመናል። በእኔ እሳቤ በእኔ አመለካከት የእኔ ትውልድ በዚህ ዘመን የጎደለን ምንድን ነው ብላችሁ ከጠየቃችሁን የአበው ሕይወት ነው። ክርስትና ሕይወት እንጂ ዕውቀት ብቻ አይደለም። እውነት ነው፣ ዕውቀት ወደ መዳን ያመጣል። በቅዱስ መጽሐፍ እንደተጻፈ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ የሚል ቃል ታነባላችሁ። ወዛቲ ይእቲ ሕይወት ዘለዓለም ከመ ያእምሩከ ለከ ለአሐዱ ዘበአማን አምላከ ጽድቅ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። እውነተኛ አምላክ ብቻ የሆንህ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። አዎ ክርስቶስን ማወቅ ማለት ክርስቶስን መኖር ማለት ነው። በክርስትናዊ ሕይወት ውስጥ ማወቅ ክርስቲያናዊ ዕውቀት ባዶ ነገር አይደለም፣ ክርስቶስ ያለበት ነው። ሕይወት እርሱ ስለሆነ ማለት ነው። ስለዚህ ክርስቶስን ማወቅ ማለት ክርስቶስን መኖር ማለት ነው። ቀዳሚያ ለጥበብ ፈሪሃ እግዚአብሔር መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ እንደምንመለከተው የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ እግዚአብሔርን መፍራት የሌለበት እግዚአብሔርን ማወቅ የሌለበት በክርስቶስ እኖራለሁ የሚል ግን ክርስቶሳዊ የሆነ ሕይወት የማይኖረው ክርስትናውን ባዶ ነው። ስለዚህ የጎደለን የአበው እምነት አለን፣ የአበው ትምህርት አለን፣ የወንበር ትምህርታችን ነው። የጎደለን የአበው ሕይወት ነው። የአበውን ሕይወት እንድንኖረው አምላከ አበው ቅዱስ እግዚአብሔር ይርዳን። ምሕረቱ ቸርነቱ ከሁላችን ጋር ይሁን። አሜን።